ነቢዩ ዓለይሂ ሰላቱ ወሰላም አጎታቸው ሰሉ ዐለ ነቢ ሰለላሁ ዐለይሂ ወሰለም አጎታቸው አቡ ጣሊብ ጋር በሚኖሩበት ጊዜ አቡ ጣሊብ እንደው የተመቻቸላቸው ሁሉ ነገር ያላቸው ሰው አልነበሩም። ድህነት ነበረባቸው። በጣም የሚገርማችሁ ባለፈው አንስቼዋለሁ። የጎሳ መሪዎች ለሰው ከመስጠት ብዛት ሰው ከማስተናገድ ብዛት ደሃ ይሆናሉ። አንዲት ግመል ቢኖረው አንድ ሰው እንግዳ ሲመጣበት ያችን ያርዳታል። በጣም ቸሮች ነበሩ። እንዲህ ማከማቸት ምናምን ውስጥ አይገቡም። እንደው የቆላ ሰውን ባህሪ ይመስለኛል። ለነገ እንዲህ አከማችቼ ምናምን አይነት ነገር የለም። ዛሬን ነው ጄነረስ ሆነው ቸር ሆነው የሚኖሩት ማለት ነው። ታዲያ አቡ ጣሊብ ኢኮኖሚካሊ ያው በኢኮኖሚ ትንሽ ዝቅ ያሉ በመሆናቸው ምክንያት ረሱሉ ዓለይሂ ሰላቱ ወሰላም እኒህን አሳዳጊያቸውን አጎታቸውን በስራ ማገዝ አለብኝ የሚል ነበራቸው። ወጣቶች አሁን ከዚህ ብዙ መማር ይኖርብናል። ዝም ብዬ ወላጅ ያገዘኝ ልኖር ሳይሆን እኔ ወላጅን ምን ላግዝ። ነቢዩ ሰለላሁ ዐለይሂ ወሰለም ወደ እረኝነት ስራ ገቡ ዐለይሂ ሰላቱ ወሰላም። እረኛ ሆነው የቁረይሾችን ፍየሎች፣ በጎች ይጠብቁ ነበር። ሰሒሕ በሆነ ሐዲስ ላይ ማ በዐሰ አላሁ ነቢያን ኢላ ረዐል ገነም ብለዋል ነቢ ሰለላሁ ዐለይሂ ወሰለም። አንድንም ነቢይ አላህ አላከም ፍየልና በግ የጠበቀ ቢሆን እንጂ እረኝነትን ያላየ ነቢይ የለም ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ሰሓቦቹ አንተም አሏቸው። ነዓም ኩንቱ አርዓሃ ዐላ ቀራሪጣ ሊአህሊ መካ ብለዋል። አዎ ለመካ ሰዎች